በረካቱ ሰላም ጤና ይስጥልኝ የሱመያ ኢትዮብ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለው አልሐምዱሊላህ። በቅድሚያ ሰብስክራይብ ላይክ ሼር ያደርጋችሁ አይደለም ሰብስክራይብ ላይክ ሼር አድርጉ። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በዚሁ አጋጣሚ ልንገራችሁ እህት ወንድሞቼ ማለት ነው እኛ የሆነ ነገር ስንነግራችሁ እንደዚህ ነው ከሌ ገንዘብ አለው የምትሉ ሰዎች ግን ጤነኞች ናቸው እንዴ? ጤነኞች አይደላችሁም። እኛ የምንነግራችሁ አስቀድመን ነው ገባችሁ? ነገ ወዲያ የሆነ ነገር ሆኖ ውይ ይቅርታ በጣም ይቅርታ ምናምን እንዳትሉ ማለት ነው። እሱ ምንድነው እንግዲህ ሃይሚና ብሩኬ በዛሬው ቪዲዮ በጣም ደስ ብሎናል። በጣም ማለት ነው አም ሃፒ ግን አንድ የረሳችሁት ነገር አለ። የረሳችሁት ነገር ምንድነው? ቀለበት ሰሩ። ምክንያቱም እንደዚህ እየሆናችሁ ቀለበት ለምንድነው ማታስሩት? ለምንድነው ሽምግልና የማይላከው? ለምንድነው ዝም የምትሉ? ለምንድነው አሁን እኮ ቀለበቱንም ሆነ ምኑንም ሆነ እረስታችሁታል። ለምንድነው ቀለበት ማታረጉ? ጥያቄ ፈጠረብኝ ውዶቼ። ለምን ካላችሁ አሁን እዩ እያኮበኮበሽ ከቡታጅራ አዲስ አበባ ለመምጣት እያኮበኮበሽ ነው ውዶቼ ማለት ነው። እኔ የሰማሁትን ዜና ነው የምነግራችሁ ደግሞ ማለት ነው። መቼም እናንተ ስነግራችሁ አታምኑም። አንቺ እንደዚህ ትላላችሁ። እና እዩ ወደ ሸገር ለመምጣት እያኮበኮበች ነው። ስለዚህ ሃይሚና ብሩኬ ቀለበት ካላሰሩ ነገ ወዲያ በእነሱ ህይወት ደግሞ መታ ጣልቃ እገባለው ብላ እንዳትልፈራው ውዶቼ፣ እንዳትልፈራው። እኔ ሲጀመር የሆነ ሰው ነው የነገረኝ እዛው ቡታጅራ ያለ ሰው ማለት ነው። ልጅቱ በደንብ እያኮበኮበች ነው። ለምን ወደ እነሱ ለመምጣት ከነሱ ጋር ለመቀላቀል እንትን እያለች ነው፣ እየጣረች ነው ማለት ነው። እና ይሄ ነገር ለምንድነው ተሎ ብለው እነሱ ብሩኬና ሃይሚ ቀለበት ለምንድነው ማስሩት? ለምንድነው ዝም የሚሉት? ለምንድነው ጊዜ የሚሰጡት? አሁን እሱ አይኖ ላይፍ ላይ ናቸው፣ ላይፍ እያሳለፉ ነው። በጣም ደስ የሚል ሁኔታ ናቸው፣ ደስ ይላል ማለት ነው። ግን እዩ ደግሞ ለነሱ ዝምላ አትተኛ። ገባችሁ? ከምሬ ነው የምነግራችሁ፣ ዝምላ አትተኛም። ስለዚህ ሃይሚና ብሩኬ የረሱት ነገር ምንድነው? ተሎ ብለው ወደ ቀለበቱ እንዲሄዱ እንፈልጋለን፣ ወደ ሽምግልናው እንዲሄዱ እንፈልጋለን። ለምን ጊዜ መስጠት አስፈላጊ አይደለም። ጊዜ በሰጣችሁት ቁጥር እየሰፋ ነው እየሄደ ያለ። ገባችሁ? በሶስተኛ ደረጃ ደግሞ እዩ አሁን ከወለደች በኋላ ወይም ጨርቁን ካወጣችሁ በኋላ ያንተ ነው እንደዚህ ነው ብላ ልጅ ይዛ እንዳትመጣ ተሎ ብላችሁ አሳጥሩት። እናንተ አሳጥሩት። ምክንያቱም እቺ ልጅ ብዙ ነገር ለማምጣት ወዲያ አትልም። ገባችሁ? ለምን ካላችሁ በጣም ብዙ ነገር እያደረገች ነው። በጣም ብዙ ሴራ፣ ብዙ ስራ እየሰራች ነው። እናንተ ግን አሁን ምን ላይ ናችሁ? ላይፍ ላይ ናችሁ። አይኖ አሳልፉ፣ ደስ ይለናል። እኛ የእናንተ ምቾት ነው ሲጀመር ሰላም የሚሰጠን ማለት ነው። ግን የረሳችሁት ነገር ምንድነው? እሷን አፏን የምናዘጋበት ነገር ለምንድነው? ሽምግልና ተሎ ማትልኩት? ለምንድነው ተሎ ብላችሁ ቀለበት ማታረጉት? በወግ በማረግ ለምንድነው እንትን ማትሉት? ለምን እናንተ ከአንድ ቤት እየተቀመጣችሁ ነው? ሁሉ ነገር እናውቃለን፣ አይኖ ይገባናል። ግን ለምንድነው ተሎ ብላችሁ እንትን ማትሉት ማታዘጋጁት? ለምንድነው ተሎ ብላችሁ እንትን ወደ ቀለበቱ ማትሄዱልን? ወደ ቀለበቱ ሂዱልን። ወደ ቀለበቱ በትክክል በወግ በማረግ በቤተሰብ ወደ ቀለበቱ እንድትሄዱ እንፈልጋለን። ገባችሁ? ምክንያቱም እኛ የናንተን ሰላም፣ የናንተን ጤና፣ የናንተን በቃ ያኔ አንድ መሆን ስለምንፈልገው ተሎ ብላችሁ በህግ አምላክ ግቡልን ወደ ሽምግልናው። ቡታጅራ ሄዱና ልክ እንደባለፈው ከቤተሰብ ጨርሳችሁ ብትመጡ እንፈልጋለን። ገባችሁ? ለምን ካላችሁ እኛ የናንተ አንድ መሆን ያሳስበናል። የናንተ ሰላም መሆን ያሳስበናል። የናንተ አንድ ላይ መሆን በቃ ብዙ ነገር ያሳስበናል ስለናንተ ማለት ነውና ፕሊስ ተሎ ብላችሁ ጨርሱልን ውዶቼ ማለት ነው። ለምን የናንተ ሰላም የናንተ በቃ እንደዚህ የሆነ ፏፈሽ ብላችሁ እንድትኖሩ ስለምንፈልግ ተሎ ብላችሁ ቀለበቱን እሰሩልን ውዶቼ ማለት ነው። እሰሩልን። ገባችሁ? ለምን ካላችሁ የሚገባው ሰው ይገባዋል ውዶቼ፣ የሚገባው ሰው ይገባዋል። ተረዳችሁ? ዋጋ የተከፈለለት እናንተ ዋጋ የከፈላችሁለት ምን ያላችሁለት ብዙ ዋጋ የከፈላችሁለት ለዚህ ነው አይደለ? ስለዚህ ተሎ ብላችሁ ወደ
ቀለበቱ ግቡልን እህት ወንድሞቻችን። በሁለተኛ ደረጃ ደግሞ እዩ አሁን እያረሳሳች እንጂ ለናንተ ዝምላ እንደማተኛ በደንብ ታውቃላችሁ። በደንብ ማለት ነው። እዩ ለናንተ ዝምላ አትተኛም። አምሪሊ አሁን ደግሞ ሌላ ነገር ጠንስሳባችሁ እንዳትመጣ እናንተ ግን በህግ አምላክ ተሎ ብላችሁ ወደ ቀለበቱ ግቡልን። ገባችሁ? ምክንያቱም አሁን ላይፍ እያሳለፋችሁ ነው። ደስ ይላል፣ እኛም ደስ ብሎናል። እናንተም እንደዚህ በቃ አሁን ቅድም ራሱ ሙሉ ቪዲዮ አይቼ ነው እኔ እንትን እሱ ማለት ነውና በቃ ሃይሚ እንትን ብሩኬ በጣም እያንቀባረረኝ ነው። ምቾት አንደላቅቆኛል፣ ምቾት ተመችቶኛል ብላለች ሃይሚዬ ማለት ነው። እና ግን ከምቾቱ በላይ ግዴታ ተሎ ብሎ ቀለበት ይታሰርና እኛም ኦሆይ እንበል። ለምን ካላችሁ ሌላ ሰው ሊመጣ እያኮበኮበ ስለሆነ መረጃው ስለደረሰን አስቀድመን በሾርቴ እንናገራለን። በሾርቴ ስለዚህ ይሄ ነገር ደግሞ ምን መሆን አለበት? እናንተ እሰቡበትና እህት ወንድሞቻችን ተሎ ብላችሁ ሃይሚና ብሩኬ ተሎ ብለው ቀለበት እንዲያስሩ አርጉልን። ለምን ካላችሁ በጣም ብዙ ሰው አለ የነሱን ህይወት ለመበጥበጥ የነሱን ሰላም እንደዚህ ሰላም ሲሆኑ ራሱ በጣም የሚቃጠል ሰው አለ። ስለዚህ ይሄ ነገር እንዲታሰብበት እንፈልጋለን። ምክንያቱም እኛ አንደኛ የምንፈልገው የነሱ ሰላም፣ የነሱ ጤና፣ የነሱ ብልጽግና፣ የነሱን ጀግንነት፣ የነሱ መስራት መለወጥ ነው አይደል የምንፈልገው። ስለዚህ አሁን ደግሞ መታሰብ ያለበት ነገር እነሱ አንድ ላይ ሆነው በደንብ አስተካክለው የሚሄዱበትን ነገር እንፈልጋለን። ገባችሁ? ምክንያቱም አሁን የቀለበቱ ጉዳይ ተረስቶ ሌላ ነገር ውስጥ እንትን ብለዋል። ነገ ወዲያ ደግሞ እነ እዩ ደግሞ ስራ እየጠነሰሱ ነው። ከምሬ ነው የምነግራቸው። እና ለዚህ ነገር ደግሞ ሃይሚና ብሩኬ ተሎ ብለው በወግ በማድረግ በቤተሰብ ተሎ መጋባት አለባቸው። ለምን ካላችሁ እዩ ለነሱ አትተኛ። ከምሬ ነው የምነግራችሁ። እዩ የማትፈነቅለው ድንጋይ የለም። አሁን ራሱ አዲስ አበባ ለመምጣት ብዙ ሰበብ እየፈለገች ነው። በጣም ብዙ ማለት ነው። ለምን ካላችሁ የነሱ ህይወት የነሱ እንደዚህ መሆን በጣም አቃጥሎታል። ገባችሁ? እና ለማንኛውም ሃይሚና ብሩኬ ተሎ ብላችሁ ቀለበት ሰሩና ገላግሉን እህት ወንድሞቻችን። ምክንያቱም እኛ ስለምንወዳችሁ ስለምናከብራችሁ ነው አይደለ እንደዛ ዋጋ ስንከፍል የነበረው። አሁን ደግሞ እዩ ወይዘሮ እዩ ምን ብላ መጣች ዛሬ? ምናምን ብላ መጣች። ለምን? እይታ ስለሌለው ወደ ሸገር ልትመጣ ነው ውዶቼ። እይታ የለም። እይታ ስለሌለ ወደ ሸገር ልትመጣ ነው። ወደ ሸገር ከመጣች ደግሞ የነ ሃይሚንና የነ ብሩኬን ህይወት ትበጠብጠዋለሽ። ስለዚህ ፕሊስ ብሩኬ ተሎ ብለህ ወደ ቀለበቱ ግባልን። ላሰማችሁ ትንሽ ድምጽ ሰው በዚህ ልክ እኔ እንደዚህ ችክ ይላል እያስብ በተለይ ደግሞ አንተ እኔ በማውቅ ልክ እንደዚህ አይነት ችክ ያልክ ሰው እንዳልሆንክ ነበረ ማውቀው። ከዚህ በኋላ አጠገቤ እንዳደርስ ከዚህ በኋላ ቤተሰብ ጋር ብትደርስ ደግሞ ማይሆን ነገር ነው የማደርገው። ስለዚህ በቃ አሪፍ እኔ በማይሆን መንገድ አልሄድም። እኔ ነገር እየታየሽ አይደለም፣ ሊታየኝም አይችልም። በቃ እንዴ አንተ ሰው አልፈልግም ካለ እኮ ሊገባ ይገባል። ሰላም ቤተሰቦች እንዴት ናችሁ? ነው ያለው። አያችሁ እሷ አሁን ሰጣ ገባ እየገባች ነው። ከዛኛው ከልጁ ጋር ማለት ነው። ሰጣ ገባ እየገባች ነው። ለምን ካላችሁ ወደ አዲስ አበባ ለመምጣት። ስለዚህ ይሄ ነገር በደንብ ሊታሰብበት ይገባል። ገባችሁ? ከውሽሜ ጋር ሰጣ ገባ እየገባች ነው። እና ይህን ነገር እንደ ቀልድ አትያዙት፣ እንደ ቀልድ አትያዙት። ምክንያቱም እነሱ በደንብ ተጠንቅቀው ነው የምትሄዱ። እቺ ሚዳቋ እንደምታዩት አይደላችሁም። ገባችሁ? እቺ ሚዳቋ ማለት ነው እንትኑ የምትባለው ሚዳቋ እዩ የምትባለው ሚዳቋ እንደ ቀልድ አትዩት። በጣም ስማርት፣ በጣም ተንኮለኛ፣ በጣም ክፋተኛ፣ የክፉ የመርዝ ብልቃጥ ናት እዩ ማለት ነው። ገባችሁ? ስለዚህ ይሄ ነገር በደንብ ሊታሰብበት ይገባል። እንደ ቀልድ እንዳታዩት። ተረዳችሁ? ለምን እሷ ብዙ ተንኮል፣ ብዙ ሴራ፣ ብዙ ስራ እየሰራች ነው። እመኑኝ ነገ ወዲያ
አዲስ አበባ ካልመጣሽ እዩ ገባችሁ ብዙ ነገር ካልተፈጠረ እመኑ ያነ ነገር ከመሆኑ በፊት ደግሞ እናንተ ምን ማድረግ አለባችሁ እዩን ሃይሚና ብሩኬ ተሎ ብለው ቀለበት ማሰር አለባቸው አለቀ ደቀቀ ቀለበት ካሰሩ ፋይሉ ተዘጋ ምክንያቱም እሷ ምንም የማረግ ቻንስ የላትም ሁሉ ኦሬዲ ይዘጋል ፋይሉ ማለት ነው ካልሆነ ግን ወደ አዲስ አበባ መታ እንደገና የነሱን ህይወት እንደምትበጠብጥ አምሪሊ እርግጠኛው ነኝ ነግራችሁ ስለዚህ ይሄ ነገር በደንብ ሊታሰብ ይገባል የኔ ሐሳብ ያላችሁ እኔ ባይዘው አስቀድሜ ነግራችኋለሁ እምላት ነገር ደግሞ በትክክል ትፈጠራለች ገባችሁ ምክንያቱም እያንዳንዷን እኔ የሆነ ነገር ሳርግ ተረጋግቼ አይቼ አስቤበት ነው የምነግራችሁ ስለዚህ ይሄ ነገር በደንብ ሊታይ ይገባል እንደ ቀልድ አትዩት የሆነ ነገር ሲሆን እንደ ቀልድ ማየት የለባችሁ ተረዳችሁ ይሄን ነው የምላችሁ በሁለተኛ ደረጃ ደግሞ ውዶቼ አሁን ሃይሚና ብሩኬ በጣም ፏፈሽ ብለዋል ደስ ብሏቸዋል አይኖ እኔ ሁሉ ጊዜም የነሱን ደስታ ነው የምፈልገው ግን ይቅርታ አድርጉልኝ እዩን ፍፄን ቤኪን አላምናቸው ለምን የሚያርጓትን ተንኮል ስለማቅ እና ለማንኛውም ይሄ ነገር ሊሰመርበት ይገባል የኔ ሐሳብ ያላችሁ ላይክ